ሰላም እንደምን ያላችሁ ውድና የተከበራችሁ የዩቲዩብ ቻናል ዛሬ እንግዲህ እንዴት አድርጋችሁ ማስተርስ ፕሮግራም ማሙላት እንደምትችሉ በዚህ እንግዲህ እናንተ ማሳያችኋል ማለት ነው። በጣም ቀላል ስቴፕ ነው። ከመጀመሪያ እስከ መጨረሻ በደንብ ከተከታተላችሁ ምንም ያስቸግራችሁ ነገር የለም። እናንተ እንግዲህ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ያልገባችሁ ነገር ካለ አብረን የምናስተካክል ይሆናል። አሁን እንግዲህ ቅደም ተከተሎችን በደንብ ተከታተሉኝና መጨረሻ ላይ የራሳችሁን የምታሞሉበት በአንድ በኩል ይሄን እየከፈታችሁ በሌላ በኩል የራሳችሁን የምታሞሉበት ስቴፕ ነው መሆኑ ማለት ነው። አሁን እንግዲህ ቅደም ተከተሉን ከማሳየት በፊት እናንተ ሬዲ ሆናችሁ ወይም ዝግጁ ሆናችሁ በሌላኛው እያሞላችሁ ከኔ ጋር አብራችሁ መቀጠል ትችላላችሁ። አሁን እንግዲህ ይሄን ሊንክ ከስር ሜሴጅ ቦት ላይ ቴሌግራም ሊንክ ነክታችሁ ወደ ቴሌግራም ስትገቡ ታገኛላችሁ። ከዛ ይሄን ሊንክ ደግሞ ክሊክ ስታደርጉ ነው ቀጥታ እናንተ የምትመዘገቡበት ኦፕሽን ላይ ወይም አማራጭ ላይ መወስደው ቴሌግራም ላይ ተቀላቀሉ። ሜሴጅ ቦት ላይ ያለችውን ሊንክ ስትነኩ ቀጥታ ወደ ቴሌግራም ስለሚወስዳችሁ ከዛ እሱን ታገኛላችሁ። እሱን ነክታችሁ ከሄዳችሁ በኋላ ነው እንግዲህ ይሄ ቴክኒክ የትምህርት ሚኒስቴር ወይም ጋት ኤግዛም ሊንክ ነክታችሁ መግባት የምትችሉበት ማለት ነው። ሊንኩን ደግሞ አንድ ጠቅ እንዳደረጋችሁ ቀጥታ የምትመዘገቡበት ፕላትፎርም ወይም የምትከታተሉበት የዚህን ቅደም ተከተል እናንተ ስለሚያመጣላችሁ እሱን ደግሞ ቀጥታ ነክታችሁ እንደዚህ መግባት ይቻላችሁ ማለት ነው። እንግዲህ ሊንኩን ከነካችሁ እናንተ ወስደው ፕላትፎርሙ የምታሞሉበት ቦታ ላይ ቀጥታ ይወስዳል። ያን ፕላትፎርም ደግሞ ለማሙላት ይሄን ደግሞ ቅደም ተከተል ማየት ይጠበቅባቸዋል። ከመጀመሪያችሁ ብቻ ደግሞ 750 ብር ቴሌብር ላይ ሊኖራችሁ ይገባል። ሁለተኛ ደግሞ ኢሜይል አካውንት ሊኖራችሁ ይገባል። እሱን ደግሞ ሎግ አውት ሎግን ያደረግን እናንተ አሁን ማሳያችሁ ነው ማለት ነው። ቴሌብር አፕሊኬሽን ሊኖራችሁ ይገባል። ተጨማሪ ደግሞ 750 ብር የምትከፍሉት በሱ ስለሆነ መጀመሪያ ሬዲ መሆን አለባችሁ ማለት ነው። በጣም ቀላል ስቴፕ ነው። አሁን ሊንኩ ስትነው ይሄን ያመጣል። ኢትዮጵያን አፕሊካንት የሚልና ኢትዮጵያን የሚላለ እንግዲህ እኛ ኢትዮጵያውያንን ኢትዮጵያ የሚሉ እንነካለን። ከለካችሁ በኋላ ቬሪፋይ የምታደርጉበት የፋን ነምበር ይጠይቃችኋል ማለት ነው። የፋን ነምበር ቀጥታ እዚህ ጋር ቁጥሩን ታስገባላችሁ። ቁጥሩን ስታስገቡ ኮንቲኒው የሚል አማራጭ ያመጣል። ከፋይዳ በፋይዳ ኮንቲኒው ምናምን ብሎ ይጠይቃል። ኮንቲኒው ፋይዳ ሊናደል ከዛ ደግሞ ኮንቲኒው ዩትሪሽን ዊዝ ፋይዳ ካልን በኋላ ፕሮሰስ ያደረገ ነው። አሁን ደግሞ የመጀመሪያ ኩራትራም ማለትናል ፋይዳውን ቼክ የሚያደርግበት ቅደም ተከተሎች አሉ። ሪዳይሬክት ያደረግና በፋይዳ ኮኔክት የምታደርጉበትን እዚህ ጋር እንደገና ያመጣላችኋል። ፋይዳ ቁጥር እዚህ ጋር አውተንቲኬት የሚያደርግበት ፋን ነምበር እና ብሔራዊ ሚኒስቴር ወይም ትምህርት ሚኒስቴር ኮኔክት የሚያደርግበት ቦታ ላይ ነው ማለት ነው። እዚህ ጋር እንግዲህ ኢንተር ዩር ፋን ፋይዳ ነምበር የሚላለ ፋን ነምበር ቁጥሯን እዚች ጋር እናስገባለን። ለእናንተ እንዳይተያደርኩት ለህግ እና ጥሰት እንዳይኖር ብዬ ነው። ቁጥሩን ካስገባችሁ በኋላ ኮንቲኒው ብላችሁ ትነካላችሁ። ኮንቲኒው ብላችሁ ደግሞ ያን ጽሁፍ ከተነካችሁ በኋላ ሜሴጅ ይገባል። የገባው ሜሴጅ ያመጣችሁ እዚህ ጋር የምታስገቡበት ቦታ ነው ማለት ነው። የሄደው ሜሴጅ ያመጣችሁ እዚህ ጋር ወይም ከፋን ነምበር ጋር የተገናኘ ወይም ከፋይዳ ጋር የተገናኘ ስልክ ቁጥር ላይ የሚሄደው ሜሴጅ ያመጣችሁ እዚህ ጋር 6 ዲጂት ቁጥሩን ማስገባት ነው የምትጠበቅባችሁ። እሱ ቁጥር ደግሞ ካስገባችሁ በኋላ ዳይሬክት ያደርግና እናንተ ፎቶ ያመጣል። ትክክለኛ እናንተ መሆኑን ቼክ የምታደርጉበት ቦታ ላይ ፕሮፋይል ያመጣላችኋል። ፕሮፋይሉ እናንተ ከሆነ ቀጥታ አለው ብላችሁ መፈቅዳችሁ ማለፍ አለባችሁ። የራስን ስላመጣልኝ ነው ፕሮፋይሉ ማለት ነው። የራስን ፎቶ እና ስልክ ቁጥር ኢሜይል እና ሁሉ ነገር መረጃ ያመጣል። እዚህ ጋር እንግዲህ አማራጭ የምትመርጡበት ቦታ ጭምር ያስመርጣችኋል። የዩኒቨርሲቲ ኮንታክት ኢንፎርሜሽን ኢሜይል ታስገባላችሁ። ይህን እንዳትረሱ። መጀመሪያ የነበረው ኢሜይል ታስገባላችሁ። ኮንታክት ስልክ ቁጥር ታስገባላችሁ። ፕሮግራም በምን መማር እንደፈለጋችሁ ታስገባላችሁ። መምረጥ ያለባችሁ ዩኒቨርሲቲ ጭምር እዚች ጋር ነው እንግዲህ የምንመርጠው። መፈተን የምትፈልጉበት ዩኒቨርሲቲ ጭምር አማራጮችን እዚህ ጋር መጠላችኋል። እሱን ደግሞ ቀጥታ እዚህ ጋር እንመርጣለን ወይም ያስመርጠናል ማለት ነው። እዚህ ጋር እንግዲህ የመጀመሪያው የእኛ ስልክ ቁጥር ኢሜይል እና ሌላኛው ደግሞ እዚህ መፈተን የፈለግነው ደረጃ ምንድነው? ዲግሪ ነው? ማስተርስ ነው? እንግዲህ ከማስተርስ በላይ እንደሆነ ይታወቃል። ፕሮፌሰር ነው? ፒኤችዲ ምንሆን አማራጮችን ይጠይቃል። እዚህ ጋር እንግዲህ ማስተርስ ፕሮግራም ብዬ እናሟላለን። ከዛ በመቀጠል ደግሞ ሪኳርመንት የሚሆነው የት ነው የምትፈተነው የሚል የፈተና ቦታዎችን ይጠይቃል። ፈተና ቦታዎችን እንግዲህ እኔ የራስን ጅማ ብዬ ፒክ አድርጋለሁ። እናንተ መፈተን የምትፈልጉበትን ቦታ እዚህ ጋር ነው እንግዲህ የምትመርጡት ማለት ነው። በትክክል ማሟላት ያለባቸው ስህተት ሊኖር አይገባም። ምክንያቱም እሱን ካሟላችሁ ያሟላችሁበት ቦታ ላይ መሄድ ግዴታ ስለሆነ ማለት ነው። ከዛ በመቀጠል ደግሞ ከዚህ ከስር አክሰስ የምታሙሉበት ተጨማሪ ቦታ አለ። እሱ ላይ እንግዲህ አሁን ለምሳሌ እዚህ ከጅማ ዩኒቨርሲቲ ብዬ አሞልቻለሁ። ካሞላ በኋላ አሁንም ሪቪው ያደርጋል። እንግዲህ የመጀመሪያውን እኛ ፎቶ ሪቪው ያደርጋል። ፋይዳ ላይ ያለችውን ሪቪው ያደርጋል። ኔቸር አይዲ እና የሁለቱን ዶክመንት ኮኔክት የሚያደርግበት ሁለት ኦፕሽን ይጠይቃል። በትክክለኛ ከሆነ አለው ብለን ኮኔክት እናደርጋለን። ፎቶችን ያመጣል፣ ስልክ ቁጥር፣ ሙሉ መረጃ ያመጣል። ኮኔክት አድርጓል። አሁን ወደ ጎግል ሳይን ኢን የምናደርግበት ላይ ይወስዳል። በራሱ ጊዜ ኢሜል ሳይንን እናደርጋለን። ሳይን የምታደርጉበት ጊዜ እዚህ ጋር የምታስገቡበት የመጀመሪያው ኢሜል አሁን መጀመሪያ ያስገባችሁ ኢሜል አሁንም እዚህ ጋር ታስገባላችሁ። ካስገባችሁ በኋላ ወደ ኢሜል እንድትሄዱ ያደርጋል። ኢሜላችሁን ከፍታችሁ ትገቡና
ኮኔክት አድርግ የሚለው ሚኒስትሪ ኦፍ ኤዱኬሽን በሜሴጅ አለ። አክቲቭ ዩር አካውንት የሚል ኦፕሽን ያመጣል። አክቲቭ ዩር አካውንት የምትለው ሜሴጅ ከገባላችሁ የሚላከበት እሱን ስትነኩ ሪዳይሬክት ያደርግና ሌላ ቦታ ይወስዳችኋል። ሪዳይሬክት ያደረገውን እንደገና ሎግን ፓስወርድ ክሬት እንድታደርጉ ይጠይቃል። ሴት ዩር ፓስወርድ ኒው ፓስወርድ እና ኮንፈርም ፓስወርድ ሁለት ቦታ ይጠይቃል። ኒው ፓስወርድ እናስገባለን። ከዛ በመቀጠል ደግሞ ኮንፈርም ፓስወርድ የሚለውን ሁለቱን ኦፕሽን እናስቀምጣለን ማለት ነው። ስለዚህ ኒው ፓስወርድ አንድ ያስገባን፣ ተጨማሪ ደግሞ በተመሳሳይ ሳትሄዱ ተመሳሳይ ፓስወርድ ከሰጥ ደግሞ ራሱን ፓስወርድ እንደግማለን። ሁለቱም ፓስወርድ ካስገባን በኋላ አክቲቭ አካውንት እንላለን። አክቲቭ ከሆነ በኋላ ሙሉ ይመልሳል። አሁንም ፓስወርዱ ሴት እንታደርጉበት አክቲቭ አካውንቱን ራሱን ነው እንትን ያልኩት። ስለዚህ አክቲቭ ሆኗል፣ ተቀብለዋል፣ ይመልሳል ወይም ወደ ነበረበት እንዲመለስ ያደርጋል ማለት ነው። ሳይን እናደርጋለን። አሁንም እንግዲህ የመጀመሪያውን ዩዘር ኔም እና ፓስወርዱ እናስገባለን። ዩዘር ኔም መጀመሪያ ሞላችሁበትን የራሳችሁን እንዳትረሱ። ሁለቱንም ካስገባችሁ በኋላ ሎግን እናደርጋለን። የራሴን ኤግዛም መጽሐፍ ስለሚጠበቅብኝ እንትን ብያለሁ። ስለዚህ እናንተ እንዳይታያደረጉት ለግጥስ ብዬ እንደሆነ ማወቅ አለባችሁ። ግጥሰት ካለ ስለሚይዝ እዚህ ጋር እንግዲህ ሙሉ በሙሉ ፎቶዎችን ሆነ ፕሮፋይል ያመጣል። እዚህ ጋር ፔመንት ስታተሱን ቼክ ያደርጋል። ፔንዲንግ ላይ ነው፣ ክፍያ አልተከፈለም። ስለዚህ 750 ብር ቴሌብር ላይ ገብቼ ኤዱኬሽናል ፊ ምን ላይ እጄ ነው የሚከፍለው ማለት ነው። እዚህ ጋር ያለችውን ሊንክ ኮፒ አድርገን እንሄዳለን። እዚህ ከስር ፔንዲንግ ብሎ ቀጥሎ ያለችው ከስር ያለችውን ሊንክ ኮፒ አድርገን ይዘን ነው የምንሄደው። እቺን ኮፒ ካላደረጋችሁ በኋላ ለማውጣት ላይ ወይ ለማውጣት ላይ ስለሚያስቸግር አካውንቱን አምን የለው ቀጣይ እቺን ብቻ ነው ፖስት የምናደርገው። እቺን እንግዲህ ጂብ ላይ የምትጀምራለች። እሷን ኮፒ አድርጌ ቀጥታ ወደ ቴሌብር ነው የምንሄደው ማለት ነው። ከዚህ በኋላ ያለው ፕሮሰስ የሚሄደው እቺን ኮፒ ካደረግን በኋላ ከዚህ በኋላ ያለው ስቴፕ ወደ ቴሌብር ነው። ሄደን ከተመለስን በኋላ እንግዲህ አፕሩቭ እንደተደረገ ያሳየናል ማለት ነው። ስለዚህ እዚህ ጋር ያለችን ኮፒ ካደረግን በኋላ ቀጥታ ቴሌብር ላይ እንገባለን። ቴሌብር ላይ ገብታችሁ ፔመንት የምትል ቦታ ላይ ትሄዳላችሁ። ከዛ በመቀጠል ደግሞ ፔመንት ቦታ ከመረጣችሁ በኋላ ኦፕሽኑን ያመጣላችኋል። ፔመንት ቦታ ቀጥሎ ያለው እንትን ላይ ምን ያመጣል ካላችሁ እዚህ ጋር የራሱ የትምህርት ሚኒስቴር እንትን ያለበት አለ። እሱን እንመርጣለን። የኤዱኬሽናል ማለት የትምህርት ሚኒስቴር ወይም እንዳለ የትምህርት ነክ ነገሮች የሚከፈሉበት ያመጣል። እዚህ ጋር ኤዱኬሽናል አሰስመንት እንደ ኤግዛሚኔሽን ሰርቪስ የሚላለ ትምህርት ሚኒስቴር የራሱ አርማ ያለችበት። ስለዚህ እሱ ጋር ከደረሳችሁ በኋላ ፔመንት ሪፈራንስን ይቀድም ኮፒ ያደረግናትን ነገር እዚህ ጋር መተን ፈስት እናደርጋለን። ከዛ ኔክስት እንሄዳለን። ከዛም በኋላ እዚህ ጋር ዮሐንስ መስፍን መንገሻ ብሎ የራሴን ያመጣል። 750 ብር ትከፍላለህ ይለኛል። ከዛ ኦኬ ካልኩኝ ወዲያው ይቆርጣል ማለት ነው። ስለዚህ እዚህ ጋር አሁንም ቼክ ለማድረግ የመጣ ነው። ፔንዲንግ ቦታ የመጀመሪያው ቦታ ላይ ኮምፕሊት ካደረግን በኋላ እንመለሳለን። ማይቲያስና የመጀመሪያ ፔንዲንግ የነበረው ኮምፕሊት ይሆናል ወይም ኮምፕሊት ወይም ተከፍሏል ምናምን የሚለውን ሜሴጅ ይገባላቸዋል። ወይም ፔንዲንግ ላይ ስትሄዱ ኮምፕሊትድ ወይም ፔይድ ማለት አለበት ማለት ነው። በትክክል መክፈላችሁ የምታረጋግጡት በስቱ ስለሆነ ፔይመንት ኢሹ እሱ ጋር ፔንዲንግ ላይ ካለ አልተከፈለ ማለት ነው። ስለዚህ እሱን ፕሪንት አድርጋችሁ ይዛችሁ ቀጥታ ወደ ታሙሉበት ስቴፕ ለመሄድ ነው። ያ ኮምፕሊት ካላለ ደግሞ የግድ ኮምፕሊት ማለት አለበት። ያለው ስቴፕ ይሄን ይመስላል። እንግዲህ እናንተ ያልገባችሁ መጠየቅ አለባችሁ እንግዲህ ካለ ያስቸገራችሁ ነገር ካለ ኮሜንት ቦታ ላይ መጠየቅ ትችላላችሁ። ተጨማሪ ደግሞ ቴሌግራም ላይ ተቀላቅላችሁ መጠየቅ የምትፈልጉበት ነገር ከፍታችሁ መጠየቅ ትችላላችሁ። እንግዲህ እኔ አሞልቼ ጨርሻለሁ ማለት ነው። አጠቃላይ አሰራሩ ይሄን ይመስላል። ሀሳብ አስተያየታችሁ ያልገባችሁ ነገር ካለ ኮንታክት ላይ ጠይቁኝ ማለት ነው። በሌላ መንገድ ደግሞ ቴሌግራም ላይ ተቀላቅላችሁ የተለያዩ ነገሮችን የምንማማርበት ላይ እንዲሁ ተቀላቀሉ።